ላይክ እዛው ቫይቡን ለመምሰል በተቻለ መጠን ለመጣር ሞክራለሁ። ብቻ ግን ዛሬ አሁን ለዚህ መምጣቴ በጣም ደክሞኛል። ዛሬ ቀኑ ሙሉ እንትን ስል ነበር የዋልኩት ምናምን ልጅቷንም ሳገኛት ምናምን በጣም አስደንጋጭ ነገርም ተፈጥሮ ነበረ። እስኪ ነገ ጠዋት አካባቢ ላይ ምናምን ሼር አድርጋቸዋለሁ ብዬ ነበር ያሰብኩትና በመሀል ግን ዛሬ የሆነ ቪዲዮ አየሁኝና ላይክ በጣም ትንሽ ኮንፊውዝድ ሆንኩኝ። ነገር ማለት የሰዓቱን ጉዳይ ላይክ ሄርሜላን ባይዘ በቅርበት አላውቃትም። ሩታን ምንም ለማውቃት እሷን በደንብ ታገኛለች ምናምን ነገር እና ከሄርሜላ ጋር እናልተግባቡት የለንም እና ያኔ በመጣችበት ሰዓት ላይ ሄርሜላ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ከሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ወደ መጣሁበት ቪዲዮ ሲሄድ ጆዬ የሚባል ልጅ ታውቃላችሁ? ቡታጅራ እንደገባና ቡታጅራ አካባቢ ይሄ ጦንቃይ ነው ምንድነው የተሰራበት የሚባል ቦታ ሄዶ አንዳንድ ነገር እንደደረሰበት እየነገረ ነው ያለ። ጆዬ የሚባለው መጀመሪያ ቪዲዮ ላይ ያስገባሁት ልጅ ነው። በነገራችን ላይ ከዚህ በፊት እሱ የሰራውን ቪዲዮዎችን ገብታችሁ ማየት ትችላላችሁ። እንትን ላይ ያስቀምጥላችኋለሁ ዩቲዩቡን ማለት ነውና በነገራችን ላይ ጆዬ የሚባለው ልጅ አብርሃም ብዙ ነገር እንዳደረገለት ብዙ ደረጃ እንዳደረሰው ከየት አንስቶ የት እንዳደረሰው እንዲወራለት የማይፈልገው ምርጥ ወንድሜ ነው ብሎ ስለ አብርሃም ብዙ ጊዜ ያወራል። እውነትም እኔ ልጁን አውቀዋለሁ በፊት ማለት ነው ስለ አብርሃም ጉዳይ ሳይነሳ። ምክንያቱም አንዋር የሚባል ጓደኛ ነበረው ወንድም በሉት በቃ አብሮ ነው ዩቲዩብ የጀመሩት ቤተሰብም ነገር ናቸው እና እሱ ላይ እንደ አብርሃም ተደርጎ ነበረና እንዴት እየተሰቃዩ እንደሆነ ለጓደኛው ለወንድሙ ብሎ ስንት ፈተና ስንት መስዋዕት እንደከፈሉ እያየው ነበረ አንዋር ላይ በተደረገበት ሰዓት ማለት ነው። አሁን አብርሃም ደግሞ ጓደኛው ነው አንዋር ላይ ተደርጎ እንዴት እንደለቀቀው ያውቃል። አሁን አንዋር ወደ ራሱ ተመልሶ ተድሮ ፍቅረኛው ጋር ቀጥሏል። እሱም በፍቅር ነው የምታፈቅረው ሲል ነበር ያደረገችበትና ስለዚህ እንደዚሁ እንደ አብርሃም ነበር ሲሆን የነበረ። ስለዚህ አሁንም ሩታ አይደለችም የምትሉ አንዋር እንደ ኪያ ነው ምንድነው ዩቲዩባቸው ብቻ ረሳው ስሙንና እሱ ጋር ገብታችሁ ስታው በእርግጠኝነት ይመጣላችኋል ሩታ መሆኑን ማለት ነው። ምክንያቱም ያኛውም ልጅ ያደረገችበት ሴት ብቻ ነበር የምፈልገው፣ ይሄም አሁን ሩታን ብቻ ነው የምፈልገው። አይታችሁ ተሆነ ማለት ነው ታንገቱ ላይ ራሱ ይሄ እንትን የሚባለው ወርቅ ወይ ደግሞ ምናምን የተደረገበት ቦታ ላይ እሱ ወልቆ ራሱ ወደ ራሳቸው ቶሎ አይመለሱም። እንደዚህ አይነት ስራ የተሰራባቸው ሰዎች ማለት ነው። እና ውድ ቤተሰቦቼ አንዳንዴ ሁላችንም ማናውቀውን ነገር ነው እዚህ ጋር የምንናገረው የምንፈርደው ብዙ ነገር የምንለው ማለት ነው። እና አሁን ትላንትና ሩታ ደረቷን ነፍታ እንደዛ ስትናገር የነበረ አዎ፣ በአንዴ አይለቅም። በአንዴ ልጁ ወደ ራሱ መመለስ አይችልም። ልጁ ወደ ራሱ የተመለሰታል። ልጁ ከዚህ ሁሉ ስቃይ ከወጣ እውነቴን ነው የምላችሁ ሩታ ላይ ማይ ነው የምጠላት ማለት ነው። ስለዚህ በእርግጠኝነት እውነቴን ነው የምላችሁ ይሄ ነገር የሩታ ስራ ነው። እውነት አጽያት ልውሰድ እስቲ በእሷ አጽያቷን እኔ ልሸከም ማለት ነው እሷ ያላደረገችውን ነገር። ምክንያቱም አብርሃም በፊት እኮ ሩታ ስትናገረው ቆሞ ራሱ መልስ የማይሰጣት ልጅ እኮ ነው። በጣም እኮ ነው የምናገራት። በጣም አልፈልግም ካልኩ በግድ ነው ሁሉ ያላት ሰውዬ እንዴት ነው ዛሬ ወዶ ፈቅዶ እንዴት ጥብቅ ቀብልባት እንደ ህፃን ልጅ እኮ መሸከም ነው የቀራትና በዚህ ናልክ የድሮ አብርሃም ሆኖ እንዲሆናል ብዬ አላስብም። የድሮ አብርሃምም አይደለም። አሁን ብዙ ጊዜ በቃ እንዲህ ብላ እሷ በነገራችን ሜሮን ብላቸዋለች እኮ አንቺ ለስለስ ብለሽ ነው ምላስሽ ዘርቆ ሰውንም ወጋ ብላታለች ማለት ነው ከዚህ በፊት አይታችሁ ተሆነ። ስለዚህ ልጅቷ በቃ የሆነ አስመሳይ የሆነ እስስት ነገር ናት። እኔ ተሄርሜላ ጋራም ሆነ ተሩታ ጋራም ሆነ እኔ ተኔ ጋራ አይደለም የምኖረው ተማንም ጋራ ይኖረው። ነገር ግን አብርሃም ወደ ራሱ ተመልሶ ራሱን ሆኖ ተማንም ጋራ ይኖር ነው እያለን ያለ ነው ሁላችንም ሚዲያ ላይ ያለ ነውና ጆዬ በዚህ አጋጣሚ ሳላድንቅ አላልፍም። ምክንያቱም ማንም በዚህ ሰዓት ላውን በዚህ መከራ በተለያየ አካባቢ ችግር ባለበት ሰዓት ገጠር ውስጥ አዲስ አበባ ገጠር ውስጥ ገብተህ አብርሃም የተደረገበት ቦታ ነው ተብሎ ተጠቁመ ሄደ ይሄንን የነሱን ኮተት ለማውጣት ስለሄድክ በጣም ነው የማመሰግነው። ሳላመሰግን አላልፍም። ምክንያቱም በዚህ ሰዓት የሰው ልጅ የራሱ ጉዳይ ነው በሚባልበት ሰዓት ዋጋ ከፍለ እዛ ድረስ በመድረስ
በጣም ነው እናመሰግነው እኔም በተመልካቾችም ስምና በዚህ ሰዓት እውነት ሰው ለሰው ሲደርስ ደስ ይላልና ሰው ለሰው ውርቀት ሲሆን በጣም ነው የሚያስጠላ። ምንም የፈለገ ነገር ቢሆን የልጅ አባት ነው ብለሻል። የልጅሽ አባት በሆንማ በዚህን አልክ ባልተጫወሽበት፣ በዚህን አልክ ከብት ባላደረግሹ፣ በዚህን አልክ ልጁ ጃንጆ ባላደረግሹ። እንዴ ሩታችን እንዴ አስጠንቅቀሽ ታውቂዋለሽ ያደረግሽው። እውነቴን ነው የምለው በጣም ነው የምታውቂው። ምክንያቱም አብርሃምን ስናቀው ይስቃል፣ ይጫወታል፣ ይጨፍራል፣ ዘና ይላል። ከመቼ ወዲህ ነው አብርሃም ሰው መኪና ይነዳለት? ከመቼ ነው ስራውን ሰው ሲቆጣጠርለት የነበር? እንደ ዕቃ ቤት ውስጥ እንድቀመጥ ያደረግሽ እኮ አንቺ ነሽ። አልፈልግም ከህይወቴ ውጣ ያልሽውም አንቺ ነሽ እኮ በሰዓቱ። አሁን ከሄርሜላ ጋር ሆኖ ደስተኛ ኑሮ በቃ ድሮ ተስፋ ጋር የሚያሳልፈው ላይፍ ቪዲዮ እየቀረጹ ራስ ስትጋብዘው ስትለው ምናምን አይተሽ በዚህን አልክ ተንጨርጭረሽ ልጁን እንዲህ ማድረግ አልነበረብሽም። እንደምንም አንቺ ጀግና ሴት ሆነሽ ልጁን በፍቅር አሳምነሽ ወደ ራስሽ እንድመመለስ ማድረግ ትችይ ነበር። ግን በዚህን አልክ ጥምጥም ብሎብሽ በፎጣ ላይ ዘሎ አብርሃም ሩትዬ ብሎ እንዲሶና አይቻል አቅም አይደለም። ዛሬ ያኔ ተቡታጅራ ጠፍታችሁ የመጣችሁ ጊዜ አንቺ ነሽ እንጂ የምትጠባበቂበት ልጁ በዚህን አልክ እንትን የፍቅር እንትን አሳይም ነበር ሚዲያ ላይ እኛ እስከምናውቀው ድራማ ነው ሚስቱ አይደለችም ሁሉ ስሎች ነበረ በሰዓቱና ስለዚህ ሩታ በዚህን አልክ የልጅሽን አባት መግደል ማለት ከመግደል አይተናነስም። ይሄ እውነቴን ነው የምላችሁ። አንድ ሰው ጭንቅላቱን ተቆጣጥራችሁ ውጣ ግባ ካላችሁ ገላችሁ ብትቀብሩ ነው የሚሻለው ለእኔ ማለት ነው። ምክንያቱም በዚህን አልክ ጃንጆ ነው እንድታዘዝልሽ ያደረግሽበት ምክንያት ለፍቅር ብቻ ነው ወይስ ንብረቱ ፈልገሽ ነው? አልፈልግም ብለሽ እኔ ካንተ ጋር መሆን አልፈልግም ብለሽ ከአንዴ ሁለቴ ሶስቴ አባቱን ይዞ ስለምንሽ በጓደኞቹ ስለምንሽ ምስልሽ እየረገሹ እየተጫወሽበት እየተፋሽበት በጥፊ እየመታሹ ነበር ስትይ ነበር። ታዲያ ዛሬ ለምን ተጸጸሽ? እንዲህ ዛሬ ለምንድን ነው ወዳጅ የመሰልሽው? ዛሬም ወደሽ አይደለም እሱ በራሱ በትክክል መንገድ መጥቶታች ጋራ ብኖርና ዛሬ እንደዚህ አይነት እንክብካቤ ብታበጂ አሪፍ ነበር። ግን ደግሞ በማይመስል ነገር ወደ ራስሽ አምጥተሽው እንዲህ ተንከባካቢ ንጹህ ሴት በቃ የእሱ ወዳጅ በቃ ለእሱ ታዛዥ ባታስመስይ ጥሩ ነው። እውነት መልክ ባሰሪ እዚህ ሚዲያ ላይ እየወጣሽ በጣም መልክ ትሰሪያለሽ። ወንድምየው ግን ወዮልክ። እውነት አንተ ህይወት አልያዝክም፣ ትዳር አልያዝክም። ያንተ ትዳር ግን እሳት ሆኖ ያቃጥል። ይህንን ብቻ ነው ማለት የምፈልገው። ማናችንም ደስተኛ ኑሮ መኖር እንፈልጋለን። አንተ ግን የእሱን ደስታ ነው ያጨለምክበት፣ የወንድምን ደስታ ነው ያጨለምክበት። ስለዚህ አንተ ደግሞ ጨለማ የዋጠው ትዳር ይስጥክ። ይህንን ብቻ ነው ማለት የምችለውና በነገራችን ላይ ውድ ቤተሰቦቼ እዚህ ጋር ወተን እንዴት እንናገር ምናምን እውነትን ይዘን ነው የምንናገረው። ምክንያቱም የድሮ እስቲ ቆይ ኢብን እኛስ አይቶ ራሱ የሚፈርድ ሰው አይፍረድ። በፊት የነበረውን ቪዲዮ ውስጥ የአብርሃም ተሷ ጋራም በነበረበት ሰዓት ከሄርሜላ ጋራ በነበረም ሰዓት እሱን አይታችሁ አሁን ያለውን አብርሃም መፍረድ ትችላላችሁ። እኛ ስለተናገር ለማንም ጥላቻ ኖሮን አይደለም። ተማንም ጋር አይኖር፣ ሁለቱንም ትቶ ሌላ ሴት ያግባ ልጁ። ነገር ግን ልጁ ወደ ራሱ ተመልሶ የድሮ አብርሃም ያሩሩ ያ አዛኝ ያለ ሰው ደራሽ እሱ ይመለስ ነው እያለ ያለ ነው። ስለዚህ በዚህን አልክ መልክ ባሰሪ ሩታ በዚህን አልክ ባትገሊው ልጁ አሁን እንዲህ ይሄ ቀላል ምናምን መስሎሽ ነገ የመጨረሻ ልጁ እውነት አብዶ ሊሄዱሉ ይችላል። በእንደዚህ አይነት መንገድ ከቀጠለ ማለት ነው። ወደ ራሱ ካልመለሳችሁት ልጁ ሊያብዱሉ ይችላል። ምክንያቱም እኔ እየጠነቆልኩ ሳይሆን አንዋር የሚባለው ልጅ ምን እንደሆነ እንዴት ተደርጎበት ቆይቶበት ምን እየሆነ እንደነበረ ስላየው ነው። አብዶ ራሱን ጥሎ በቃ በጣም የሚገርም ልጅ ነበረ በፊት። መተቱ ከተደረገበት በኋላ እየሆነ የነበረው ነገር በጣም ያናድድ ያሳዝን ነበረና በዚህና ልክ የሰው ልጅ ባንጥለው። እኔ ደግሞ አሁንስ በዛ እዚህ ሚዲያ ላይ መተት ተደረገበት ሀቢባ ጋር ስሰማ እኔ እውነት አይመስለኝም ነበር በፊት። አሁን ግን በአብርሃም አይቼ በጣም ነው እየገረመኛል። በዚህና ልክ የሰው 1000 ዓመት አልኖርም እዚህ ምድር ላይ። በዚህና ልክ የሰው ልጅ ለመጣል ለምንድን ነው የተነሳ ነው? የሰው ልጅ ለመጉዳትስ ለምን አስፈለገ ሩታ?
ሄርሜላ ደግሞ በዚህ ሰዓቱን ለምን አወለቃችሁ? ሰዓቱን ለምን እንዲያደረጋችሁ ማለት የለብሽም። በቃ አወለቁ። ሌላ ሰዓት መግዛት ትችያለሽ፣ እድሜና ጤና ከሰጠሽ እሱ ወደ ራሱ ከተመለሰ። ሰዓቱን ያወለቅነው ከነ ምናምንሽ ከውስጣችን እንድትወጪ ነው። በፍቅር በመለሹና ከውስጥሽ በወጣች ሄርሜላ ቆንጅዬ ልጅ ናት። በጣም ብዙ ወንዶች የምመኟት አይነት ሴት ናት። ደርባባ እንዳንቺ ሚዲያ ላይ ወጥታ ባሏን የምታዋርድ ሴት አይደለችም። ባል እንዴት ማኖር እንዴት ክብር ሰጥታ እንዴት አክብራ እሱ ያለ እየሰማች የምትኖር አይነት ሴት ናት እንጂ እንዳንቺ ሚዲያ ላይ እየወጣች አብርሃምን አንድ ቀን ክፉ ቃል ስትናገረዋት ሰምቼ አላውቅም። አንቺ ግን ሲጀመር ባልሽ መያዝ አቅቶሽ ባልሽ በሮ ከሄደ በኋላ መተሽ ሌላ ነገር ሄርሜላንም መናገር አችይም እኮ ሲጀመር በዚህ ናል ልክ ደረትሽ። ለነገሩ አጋንንት ቤት እየርሽ እንዴት አጋንንት ደረትሽ ነው ይሞላል። ሩታ እመኚኝ፣ ዛሬ ወተሽ ልትደፊ ትችያለሽ በመኪና አደጋ፣ በዚህ ስራሽ ማለት ነው። ዛሬ ወተሽ የሆነ አደጋ ሊደርስብሽ ይችላል። እውነቴን ነው የምልሽ። እየሰራሽ ያለሽው ተንኮል ብቻ ስለሆነ ተንኮል የምሰራ ሰው ደግሞ የሆነ አደጋ ይደርስበታል፣ የሆነ ነገር ይደርስበታል። አሁንስ የሰው አፍ ገብተሻል። እኔ እግዚአብሔር ይማርሽ እንጂ የሆነ ነገር እንደምደርስብሽ እርግጠኛ ሆኜ ነው የምነግርሽ። በዚህ ናል የሰው አፍ የገባ ሰው አይቼ አላውቅም እዚህ ሚዲያ ላይ። በዚህ ናል ልጁን ጃንጆ አርገሽ፣ በዚህ ናል ፎቶ አርገሽ አጠገብሽ ቁጭ ብሎ ወንድ ልጅ ሰርቶ ሲመጣ ነው ወንድ መስሎ የምታየው። ሰርቶ ሳይመጣ 24 ሰዓት አጠገብሽ ቁጭ ብሎ ምን ሊያደርግልሽ ይችላል? አንቺ ራሱ ሰላም ይሰጥሻል፣ ጤና ይሰጥሻል። በዚህ ናል ልክ ያደረግሽበት ምክንያት እኔ ግራ ገብቶኛል። አሁንም ወደሽ ሳይሆን ቅናት ነው። በቃ ቅናት፣ ውስጥሽ ያለ ቅናት በስመ አብ ነው የምለው እኔ። በዚህ ናል ልክ ምን አንጨረጨረሽ? ያንቺ ነበረ እኮ በሰዓቱ መልካም ሴት ብትሆኝ ብትታገሺው። አዋ አጥፍቶብሻል። በጥፋቱ ግን ተጸጽቶ ይቅርታ ጠይቆሻል። ኢብን ከቡታጅራ ይዞ መጥቶ ሲሰጥሽ ጾታ ስንት ነገር ሲያደርግሽ ስለምንሽ ቤትሽ እንድትገቢ ብዙ ነገር ሲያደርግሽ ነበር ይሄ ልጅ እንደ ወንድ ማለት ነው። ያንን ሁሉ ነገር አልፈልግም ልብስን ይዘው ውጣ ያልሽው አንቺ ነሽ። ሻንጣውን ጠቅጥቀሽ ውጣልኝ፣ አንድ ክፍል ስጪና ልኖር አጠገቢ ስልሽ ራሱ አልፈልግም ያልሽው በሰዓቱ። ያንን ለምን ረሳሽ? ዛሬ ደግሞ ሚስቱን ወዶ ነው ትዳሩን እንትን ብሎ ነው ምናምን ትያለሽ። ድሮም እኮ ትዳሬን ፈልገዋለሁ እኔ ፍቺ አልፈልግም ስልሽ ነበር። አንቺ ነሽ ለፍቺ ብለሽ ስንት ነገር ስትይው ነበር። ስተውሽ ደግሞ አልተውም ያልሽው አንቺ ነሽ። እና ወዶቼ በጣም ነው የሚያሳዝነው።